አሁን በደረሰን ሰበር መረጃ ኢትዮጵያና ኤርትራ ወደ ጦርነት ለመግባት ከጫፍ መድረሳቸው ተገልጿል። የኢትዮጵያ መከላከያ ሰራዊት በአፋር በኩል ወደ ኤርትራ ድንበር እየተጠጋ መሆኑም ተመላክቷል። የኤርትራ መንግስት በበኩሉ ጦርነት ሊከፈትብኝ ነው በማለት ለተባበሩት መንግስታት ድርጅት አቤቱታ ማቅረቧ ተነግሯል። በተያያዘ ሰበር መረጃ ደግሞ ኢትዮጵያ ወደ ቀይ ባህር አሰብ የምታደርገውን ጉዞ በይፋ መጀመሯ ተገልጿል። ኢትዮጵያ ከ30 ዓመታት ከራቀችበት ወደቧ አሰብ ጋር ዳግም ለማገናኘት የኢትዮጵያ መንግስት ቆርጦ መግባቱ ተነግሯል። በሌላ ሰበር መረጃ ደግሞ በመካከለኛው ምስራቅ አዲስ ጦርነት ሊቀሰቀስ የሚችልበት ስጋት መፈጠሩ ተሰምቷል። ከኢራን ጋር ከበድ ባለ ጦርነት ውስጥ የከረመችው እስራኤል አሁን ደግሞ ከቱርክ ጋር ግጭት ውስጥ ለመግባት ጫፍ መድረሳቸው ተዘግቧል። አንድ የእስራኤል ከፍተኛ ሚኒስትር ቀጣይዋ ኢራን ቱርክ ናት የሚል አነጋጋሪ መግለጫ መስጠታቸውን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት መጨመሩ ተነግሯል። ሰላም እንደምን አላችሁ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች፣ በመግቢያችን ላይ የጠቀስናቸውንና ሌሎች በርካታ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደናንተ በዝርዝር የምናደርስ ይሆናል። እንደተለመደው ይህንን ቪዲዮ ላይክ በማድረግ ይጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ ሰበር መረጃዎችን ከኛ ዘንድ ያግኙ። አሁን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም በመካከለኛው ምስራቅ አዲስ ጦርነት ሊቀሰቀስ ይችላል የሚል ስጋት መፈጠሩ ተነግሯል። ከኢራን ጋር ከበድ ባለ ጦርነት ውስጥ የከረመችው እስራኤል አሁን ደግሞ ከቱርክ ጋር ግጭት ውስጥ ለመግባት ከጫፍ መድረሳቸው ተዘግቧል። አንድ የእስራኤል ከፍተኛ ሚኒስትር ቀጣይዋ ኢራን ቱርክ ናት የሚል አነጋጋሪ መግለጫ መስጠታቸውን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት መጨመሩ ተገልጿል። የእስራኤል የዲያስፖራ ሚኒስትር አሚቻይ ቺኪሊ በቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ላይ የሰላ ትችት በመሰንዘር ቱርክ በአካባቢው ያላትን ሚና በክፉኛ ተችተዋል። ቺኪሊ ከእስራኤል ቻናል 14 ጋር ባደረጉት ቃለ ምልልስ ቱርክ ቀጣይዋ ኢራን ናት ያሉ ሲሆን ኤርዶጋን እስራኤል ላይ ላጋጠማት ትልቅ ችግር አንዱ ምክንያት ናቸው ብለዋል። ቺኪሊ የቱርኩን ፕሬዝዳንት ኤርዶጋንን መርዘኛው የጂሃዲስት የሙስሊም ወንድማማቾች አስተሳሰብን ለማስፋፋት ከሊፋ የመሆን ህልም አለው፣ ይህ ደግሞ በጣም አደገኛ ነው ብለዋል። ከትላንት በስቲያ ጀምሮ የኔቶ መሪዎች ጉባኤያቸው በሄግ ኒዘርላንድ ያካሄዱ ሲሆን ለ10 ዓመታት የህብረቱ አባል የሆነችው ቱርክ በተገኙበት ቺኪሊ ቱርክ በኔቶ ውስጥ መሆኗ የማይታሰብ ነው፣ ኤርዶጋን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወዳጅ ናቸው ብሎ ማሰብ አይቻልም ብለዋል። ቺኪሊ የኤርዶጋን ንግግሮች የእስራኤል የጸጥታ ተቋማት ዋና አሳሳቢ ጉዳዮች መሆናቸውን ያረጋገጡ ናቸው ሲሉ አስጠንቅቀዋል። የቱርኩ ፕሬዝዳንት ኤርዶጋን በእስላማዊው ዓለም ውስጥ ሰፊ ተጽዕኖ እንዳላቸው ሲገለጽ የኢራን ጦር ከቱርክ ጦር ጋር ሲወዳደር ምንም አይደለም፣ ሐማስ ከጋዛም ይጠፋል ብለዋል። ባለፈው ሳምንት የእስራኤሉ ቻናል 13 በጋዛና በኢራን ድል አድርገናል፣ የፍጻሜው ጨዋታ ከቱርክ ጋር ይሆናል የሚል ዘገባ ማውጣቱን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት እየተባባሰ መምጣቱ አይዘነጋም። ቱርክ በበኩሏ እስራኤል ከኢራን ጋር ጦርነት ውስጥ በገባችበት ወቅት እስራኤልን አብዝታ በመውቀስ ኔታንያሁን ደግሞ የዘመኑ ሂትለር ናቸው ማለቱ የሚታወስ ሲሆን የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በበኩላቸው እስራኤል ቱርክን ለማጥቃት ካሰበች የሀገራቸው ኃይሎች ተገቢውን ምላሽ ይሰጣሉ ማለታቸው የሚታወስ ነው። በተያያዘ መረጃ ደግሞ እስራኤል በጋዛ በፈጸመችው ጥቃት 72 ሰዎች መሞታቸው ተገልጿል። የጋዛ ሆስፒታል ምንጮችን ዋቢ አድርጎ አልጀዚራ እንደዘገበው ባለፉት 24 ሰዓታት ውስጥ በእስራኤል ጥቃት ቢያንስ 72 ሰዎች ተገድለዋል። የጋዛ መንግስት ሚዲያ ጽህፈት ቤት ባለፉት 4 ሳምንታት ውስጥ ቢያንስ 549 ፍልስጤማውያን የሰብአዊ አቅርቦታቸውን ለማግኘት ሲሞክሩ በእስራኤል ኃይሎች መገደላቸውንና ተጨማሪ 4066ቱ ደግሞ በዩኤስ እና በእስራኤል በሚደገፉ የጋዛ ሰብአዊ ፋውንዴሽን እርዳታ ማከፋፈያ ጣቢያ አቅራቢያ ቆስለዋል። እስራኤል በጋዛ ላይ ባካሄደችው ጦርነት ቢያንስ 56259 ሰዎች ተገድለዋልም ተብሏል። 132458 ሰዎች ደግሞ ቆስለዋል ሲል የጋዛ የጤና ጥበቃ ሚኒስቴር ገልጿል። ጥቅምት 7 ቀን 2017 ላይ ሐማስ በእስራኤል ውስጥ በፈጸመችው ጥቃት 1139 ሰዎች የተገደሉ ሲሆን ከ200 በላይ የሚሆኑ እስራኤላውያን ደግሞ በምርኮ መወሰዳቸው የሚታወስ ነው።
ወደ ሌላኛው ሰበር መረጃችን ስናመራ ኢትዮጵያ ወደ ቀይ ባህር አሰብ የምታደርገውን ጉዞ መጀመሯ ተሰምቷል። ኢትዮጵያ ከ30 ዓመታት ከራቀችበት ወደቧ አሰብ ጋር ዳግም ለማገናኘት የኢትዮጵያ መንግስት ቆርጦ መግባቱ ተነግሯል። የኢትዮጵያ መከላከያ ሰራዊት በአፋር በኩል ወደ ኤርትራ ድንበር እየተጠጋ መሆኑም ተነግሯል። ኢትዮጵያ በኃይል ተወስዶብኛል ያለችውን ወደቧን ለማስመለስ ሰላማዊ መንገድን በቅድሚያ ሰጥታ እንደምትሰራ ብታሳውቅም በቀጠናው የሚገኙ ሀገራት ጥያቄዋን ውድቅ ማድረጋቸው የሚታወስ ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ 120 ሚሊዮን ህዝብ ተሸክማ ያለ ባህር ተቆልፋ የምትቀጥልበት ጊዜው አብቅቷል በማለት ተናግረዋል። የባህር በር አስፈላጊነቱ የኢትዮጵያ ብቻ አይደለም የሚለው የኢትዮጵያ አቋም ለጎረቤት ሀገራት አስፈላጊ እንደሆነ ይገልጻል። የባህር በር አስፈላጊነት ጥያቄው የመንግስት ብቻ ሳይሆን የሁሉም ኢትዮጵያውያን እንዲሁም የአንዳንድ ጎረቤት ሀገራት ጥያቄ ጭምር ነው ተብሏል። ኢትዮጵያ የጠየቀችው የባህር በር ጥያቄ የህልውና ከመሆኑ ባሻገር ጥቅሙ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገራትም የሚተርፍ ነው ተብሏል። ኢትዮጵያ ከዚህ ቀደም በቀይ ባህር አካባቢ ሰላምና መረጋጋትን በማስፈን ረገድ የነበራት የታሪክ ሚናም ቀላል አልነበረም። በተያያዘ ሰበር መረጃ ደግሞ ኢትዮጵያና ኤርትራ ወደ ጦርነት ለመግባት ከጫፍ መድረሳቸው ተገልጿል። በሁለቱ ሀገራት መካከል ያለው ውጥረት እየተካረረ መምጣቱ የተነገረ ሲሆን የኢትዮጵያ መንግስት ወረራ ሊፈጽምብኝ እየተዘጋጀ ነው በማለት የኤርትራ መንግስት ገልጿል። የኤርትራ መንግስት ትላንት ማምሻውን ባወጣው መግለጫ ኢትዮጵያ ግጭት ለመፍጠር ሰበቦችን እየፈለገች መሆኗን ጠቅሶ ባለፉት ጥቂት ቀናት ለተባበሩት መንግስታትና ለበርካታ ሀገራት ኤርትራ ሉዓላዊ ግዛቴን ጥሳለች የሚል ሰሞታ ማስገባቷን አስታውቋል። ኢትዮጵያ ደግሞ ኤርትራ ሀገር ውስጥ ላሉ ታጣቂዎች ድጋፍ በማድረግ ትርምስ እየፈጠረች እንደሆነ የሚገልጽ ደብዳቤ ለዓለም ሀገራት እየላከች እንደሆነ ተገልጿል። ለረጅም ዓመታት ኤርትራ ውስጥ በእስር ላይ የቆዩ የትግራይ ተወላጆች ደግሞ በብዛት እየተፈቱ መሆኑ ተነግሯል። ሲቀጥል ደግሞ ኤርትራ ይህ ፍረጃ ራሱን ገርፎ ራሱ ይጫዋል የሚል የዲፕሎማሲ ዘመቻ እንደሆነ አስረድቷል። የኢትዮጵያ ገዢው ፓርቲ ባለፉት 2 ዓመታት የኤርትራ ወደቦችን በውደታም ሆነ በግደታ ለመውሰድ ቅስቀሳ ሲያደርግ መቆየቱን ያወሳው የኤርትራው መግለጫ ጨምሮም ከቃላት ባለፈ የኢትዮጵያ መንግስት የጦር መሳሪያ ሲገዛ ቆይቷል በሚል ክስ አቅርቧል። እነዚህን የቀስቃሽ ድርጊቶች በትዕግስት ማለፉን የገለጸው የኤርትራ መንግስት መግለጫ በአልጀርስ በተላለፈው የድንበር ኮሚሽን ውሳኔ መሰረት በግዛቷ ውስጥ እንዳለችና ምንም የወረረችው የኢትዮጵያ መሬት እንደሌለ አስረድተዋል። በመግለጫው መጨረሻም ኢትዮጵያ የጎረቤቷን ሉዓላዊ መሬትና ባህር ለመውሰድ የምታደርገው ህገወጥ ጥረት ምኞት ነው ሲል ገልጾታል። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች ለሰዓቱ ያዝናቸው አዳዲስ መረጃዎች የተከታተላችሁትን ይመስሉ ነበር። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ግብዣችን ነው። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።